ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው የተሰኘው ፕሮግራማችን ነው። በዛሬው ዕለት የአድዋ የድል ቀን ነው። የአድዋ የድል ቀን ጀግኖች አርበኞች አባቶቻችን እናቶቻችን ዋጋ ከፍለው ላቆዩልን አገር የምስጋና ቀን አቅርበናል። ይህ የምስጋና ቀን ደግሞ የተከበረው በአድዋ ሙዚየም አደባባይ ሲሆን በአድዋ ሙዚየም መታሰቢያ ሐውልት ግርጌ የ130ኛ ዓመት የአድዋ ድል በዓል በደማቅ ሁኔታ ታሪካዊ ይዘቱን በጠበቀ መልኩ ተከብሯል። የትላንትናውና የዛሬው የትውልድ ቅብብሎሽ በሜዳው ላይ ታይቷል። ሁሉንም በሐቅና ሳቅ ሚዲያ የምናቀርብ ይሆናል። ሌሎች ሚኒስትሪ ሚዲያዎች እንኳን ሊቀርጹት በማይችሉበት ሁኔታ ቀርጸን ተማሙተን ለእናንተ ውድ ቤተሰቦቻችን እንሆ ብለናል። ፕሮግራማችንን እስከ ፍጻሜው ተከታተሉን። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህ ዝግጅት ለመላው ኢትዮጵያን ለሀገር ወዳድ ሁሉ እንዲደርስ አድርጉልን። ሼር አድርጉት ይህን ፕሮግራም። ዛሬ የአድዋ 130ኛ ዓመት የድል ቀን ነው። እንደሚታወቀው የአድዋ ዘመቻ ፋሽስት ጣሊያን ኢትዮጵያን በእብሪት ወሮ ኢትዮጵያን በእብሪት ከወረረን በኋላ ውልን በማሳሳት ሆን ብሎ አንቀጽ ከተፈራረሙት 20 አንቀጾች 17ኛው አንቀጽ ሸፍጥ ያለበት ተንኮል ያለበት የአማርኛና የጣሊያንኛ ፍቺው የተለያየ በመሆኑ ይህንንም ንግስቲቱ በመንቃታቸው እቴጌ ጣይቱ አጤ ምኒልክ የክተት አዋጅ በመጥራታቸው ወረኢሉ ጥቅምት እኩሌታ ወረኢሉ ከተህ ላግኝህ ባሉት መሰረት ድፍን ኢትዮጵያውያን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ሁሉም ተሰባስቦ ከተባለበት ቦታ ደርሶ ከዛም ክተት ከሄደ በኋላ እንግዲህ እንደሚታወቀው ድል ቁርሱ የሆነው ራስ መኮንን በአምባላጌ ላይ ትልቅ ድል አገኘ። ከዛም በኋላ እቴጌ ጣይቱ ደግሞ በመቀሌ ታሪካዊ ምሽግ በውሃ ጥም የጣሊያኖችን ጦር በውሃ ጥም በማስጠማት ትልቅ ተጋድሎ አደረጉ። ወደፊት ጉዟቸውን አደረጉና የካቲት 23 ቀን 1888 ዓመተ ምህረት እንግዲህ ኢትዮጵያና ጣሊያን ፊት ለፊት የለየለት ውጊያ ገጠሙ። ጣሊያን በዘመናዊ ጦር፣ ኢትዮጵያ ደግሞ በኋላ ቀርና በጥቂት ዘመናዊ ጦሮች ገጠሙ። እንግዲህ ኢትዮጵያውያኖች በልዩ ወኔ በልዩ ካንተ በፊት እኔ በማለት በተለይ ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የተባለለት አንዱ ሲሰዋ አንዱ እየቀደመ አንዱ ሲሰዋ ሌላው ደግሞ እየተከተለ በተለይ ራስ ገበየው ፊታውራሪ ገበየው ማለቴ ነው አደራ ጀርባዬን ተመትቼ ከወደኩኝ እዚሁ ጣሉኝ ምንም አልጠቅምምና ነገር ግን ግንባሬን እንደ ጀግና ከተመታው ግን አደራ ወስዳችሁ አገሬ ቅበሩኝ አሉ። ይህም በመሆኑ ከአድዋ ስላሴ አስከሬናቸውን በክብር በማኖር እንግዲህ ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የተባለው ዝም ብሎ ሳይሆን በወኔ እንግዲህ ባልቻ አባ ጎራዴ ነበረ በጎራዴ ነበረ። በነገራችን ላይ የባልቻ አባ ሳፎ አባ ነፍሶ ነው ፈረሳቸውና አባ ነፍሶን እየጋለቡ ሺህ በግራ ሺህ በቀኝ ሲያጋድሙት እንግዲህ ነጮቹ የጻፉትን ነው። ይሄ ሰው ሳይሆን ሌላ ፍጡር ነው እስኪሉ ድረስ አደረሳቸው። በዚህ ላይ አጼ ምኒልክ ትልቁን ፊት አውራሪ እንግዲህ ንጉሱ ናቸው ክተት የጠሩት ይቅርም ቢሉ እሳቸው ናቸው ተስማምተውም ቢሆኑ እዚህ ጋር ምንም ታሪክ ሊዛባም አይችልም። ምንም ሊል የማይችለው ነገር የማይካደው አጼ ምኒልክን አምኖ ነው ሁሉም ከያውራጃው ሁሉም ከየክፍለ ሀገሩ ክተት የመጣው። ክተት የመጣው ደግሞ ለእናት ሀገሩ እንጂ በግል ከሆነ ከአጤ ምኒልክ ጋር ሁሉም ጸብ ነበራቸው። ሁሉም ባይባል በአብዛኛው እና እኒህ ፊት አውራሪዎች በተለይ 12ቱ ፊት አውራሪዎች በተለያየ አሰላለፍ ተሰልፈው እነዚህ 12 ፊት አውራሪዎች በተለያየ ጎራ ተሰልፈው ጣሊያንን መግቢያ መውጫ አሳጡት። ዛሬ ታዲያ ይህን ቀን ስናከብር
ደረታችንን ነፍተን በኩራት ተንቀባረን አይደለም ለኛ ለኢትዮጵያውያኖች ይቅርና ለመላው ጭቁን ጥቁር ሕዝብ ሁሉ ኩራት የሆነው የአድዋን ድል ዛሬ በአዲስ አበባ አከበር ነው። ከዚህ ቀደም እንደሚታወቀው በአፄ ምኒልክ ሐውልት ግርጌ ነበር አድዋ የሚከበረው። ነገር ግን የአድዋ ጀግኖች አርበኞችን የሚመጥን መታሰቢያ ባለመሰራቱ ሊሰራም ሲል ከዘመናት ዘመናት ችግር እየተፈጠረ በተለይ በንግስት ዘውዲቱ ወቅት የአፄ ምኒልክ ሐውልት ተገነባ። ከዛም ፋሽስቱ ጣሊያን ከመጣ በኋላ የአፄ ምኒልክን ሐውልት ከአራዳ ጊዮርጊስ አንስተው ቀበሩት። እንደገና አጤ ኃይለ ሥላሴ ፋሽስቱን ጣሊያን ከ5 ዓመቱ ወረራ በኋላ አርበኞቻቸው ጋር በዱር በገደል ብለው ተዋግተው ወደ አዲስ አበባ ከመጡ በኋላ እንደገና የአፄ ምኒልክ ሐውልት በቦታው ተተከለ። እንግዲህ ይሄ እየሄደ አንዱ ስራ ሲመጣ ሌላውን ሲል የደርግ ብዙም ያን ያክል አልነበረም። አድዋን በማክበር በኢትዮጵያዊነት ስሜት ችግር አልነበረበትም። ነገር ግን 1983 ዓመተ ምህረት እግሯን የተከለችው ወያኔ ታሪኩና ገድሉን የአንድ ጎሳ በማስመሰል እንደውም እንዳጋጣሚ ሆኖ 100ኛ ዓመቱ 1988 ዓመተ ምህረት ገጠመ። ይህ ቀን በገጠመበት ጊዜ ወያኔ ኢህአዴግ ይሄ ታሪክ ይሄ ገድል የአድዋ ሰዎች ብቻ ነው በማለት የአድዋን ድል ታሪክ ከኢትዮጵያኖች ለመክፈፍ ተሞከረ። በዚህም ጀግና የኢትዮጵያ ልጆች አልጠፉም። በተለይ የአዲስ አበባ ዩኒቨርሲቲ ምሁራን ለዚህ ክብር ይገባቸዋል። ምክንያቱም አድዋ ድረስ ተሄዶ ነው የሚከበረው ሲባል የለም አዲስ አበባም አድዋም መከበር አለበት የሚለውን ሙግት በማምጣት ሁለት ቦታ ላይ እንዲከበር ተደረገ። እንግዲህ ወያኔ ኢህአዴግ በተለይ ከአፄ ምኒልክ ጋር ባላቸው የፖለቲካ ሸፍት ተንኮልና ሴራ ያው እንግዲህ ከጣሊያኖቹ ጋር የሚያዝ ሴራ ነው። ዛሬ እሱን የምናወራበት ስላልሆነ ለአፄ ምኒልክ ያላቸው አመለካከት የተንሸዋረረና ትክክል ያልነበረ ነበር። የፖለቲካውን አመለካከት ለብሔራዊ አንድነት የከፈሉትን ዋጋ አፈር ለመነስነስ ሞክረው እንደውም የድሉን ድል አድራጊውን አፄ ምኒልክን ጭራሽ በባንዳነት ለመክሰስ ሞከሩ። ከዛም ወደ አድዋ ወስደው አድዋ ነው የሚከበረው ሲሉ የአዲስ አበባ ዩኒቨርሲቲ ምሁራኖች ተሟግተው አድዋ የመላው ኢትዮጵያውያኖች ድል እንጂ የአንድ ጎሳ ወይም የአንድ ብሔር እንዳልሆነ አስረግጠው በሰዓቱ ተከራከሩ። በዚህም የአዲስ አበባ ወጣቶች በመስቀል አደባባይና በምኒልክ አደባባይ 100ኛ ዓመቱን የአድዋን የድል ቀን አከበሩ። ለዚህም የነ ፕሮፌሰር አስራት ወልደየስ ልጆች የሚጠቀሱ ናቸው። ብቻ እንዲህ እያለ ከዛሬ ደርሷል አድዋ። አሁን ላይ ምን ተፈጠረ? ምንድነው ያለው ነገር ስንል ግን ሰምታችሁ እንደነበረ በተለይ ምኒልክ ሐውልትን ሊያፈርሱት ነው፣ ምኒልክን ጠል የሆነ ስርዓት ተፈጠረ በማለት በርካታ ዲስኩሮችን ሲደሰኩሩ የነበረው በተለይ ኡጋንዳና አሜሪካ ያለው የዲያስፖራው ሚዲያ ብዙ ነገር ሲል ነበር። ግን አድዋ የበለጠ ጎልቶ እንዲወጣ ሌሎች 12 ጄኔራሎች የበለጠ ጎልተው እንዲወጡ በአድዋ ላይ ማን ምን መስዋዕትነት ከፈለ የሚለውን ከታች ጀምሮ እስከ ላይ ያ ማለት ከእንጨት ሰባሪው፣ ከአዝማሪው፣ ከሬሽን ጋጋሪ ሴቶች፣ ቀለብ ሰፋሪ ሴቶች እንዲሁም ቁስለኛ ከሚያገሉ ውሃ ጥም ሲጠማው እስከሚያጠጡ ሴቶች የተገለጠበት ታሪክ አልፎም ተርፎም አዝማሪዎች ክብራቸው የተገለጠበት ኢትዮጵያኖች ከየት ተሰባስበው የት እንደደረሱ የሚያሳይ አጠቃላይ እስከ አድዋ ድረስ ያለውን ጉዞ የሚያስረዳ ሙዚየም በመሃል አዲስ አበባ ላይ ለዛውም አድዋ ከተነሳበት እንግዲህ ብዙ የቅኝ ግዛት አገሮች መነሻቸው ባህር ዳርቻ ነው። ኢትዮጵያኖች ግን ቅኝ አለመገዛታችን እቴጌ ጣይቱ ቡጡል ከመሰረቷት አዲስ አበባ መዲናችን አዲስ አበባ ያው ከንጦጦ ወርደው አዲስ አበባ እዚህ ፊንፊኔ እዚህ ፊንፊን ከሚልበት አካባቢ ብለው ከመሰረቱበት ከፍል ውሃ አካባቢ የአድዋ ዘማቾች እዚህ እንደተነሱ ይታወቃል። ታዲያ
የኢትዮጵያ የኪሎ ሜትሮች መነሻ 00 አድዋ ሙዚየም ነው። አያችሁ ኢትዮጵያኖች የታሪካችን መኩሪያ የኪሎ ሜትራችን መነሻ ነው። ለዚህ ነው ዛሬ በኩራት ይሄን ፕሮግራም የምናቀርበው። ብቻ ምን አታከታችሁ በዛሬው 130ኛ ዓመት የአድዋ የድል ቀን በርካታ ሁነቶች በአድዋ ሙዚየም ግርጌ ተካሂደዋል። በቅድሚያ በጀምረላችሁ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ታዬ አጽቀሥላሴ በዳግማዊ አጼ ምኒልክ ሐውልት ግርጌ ላይ የክብር አበባ ጉንጉን መታሰቢያ አስቀመጡ። የኢትዮጵያ ጦር ሰራዊቶች ፊልድ ማርሻል ብርሃኑ ጁላ እንዲሁም የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ የጥንታዊት ኢትዮጵያ አርበኞች ማህበር ሊቀመንበር ልጅ ዳንኤል ጆቴ፣ የአዲስ አበባ ከንቲባ ክብርት አዳነች አቤቤ፣ የኢፌድሪ አፈጉባኤ ታገሰ ጫፎ እንዲሁም የፌዴሬሽን ምክር ቤት አፈጉባኤ አቶ አገኘው ተሻገርን ጨምሮ በቦታው ላይ የአበባ ጉንጉን እንዲሁም በመውረድ በቅርቡ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት በክብርት አዳነች አቤቤ ትጋት ተልኮ ተቀባይነት አስፈጻሚነት ዓለም ዛሬ ልክ እንደ ሌሎች ዓለማት የክብር የአርበኞች የክብር ቦታ እንዲሰራ ተደርጓል። ይህ የተሰራው የአድዋ ጀግኖች ሰማዕታት መታሰቢያ ሐውልት ተገንብቷል። ለአሁን ላለው ለጊዜው እንደሆነ በቅርቡ ተነግሯል። ወደፊት እስከ 100 ሜትር የሚረዝም የአድዋ መታሰቢያ የድል ሐውልት አሁን ባለበት ቦታ ላይ ይቆማል። ታዲያ በዚህ መታሰቢያ ሐውልት ላይ የአበባ ጉንጉን አስቀምጠዋል። በአጠቃላይ ዛሬ ከወጣት ኪነተኞች ጀምሮ ጀግናው አንጋፋው የኢፌድሪ ማርሽ ባንድ እንዲሁም አንጋፋው የኢፌድሪ የመከላከያ ሰራዊታችን ኦርኬስትራ ባንድ፣ አማተር የኪነ ጥበብ ባለሙያዎች በተለይ የአዲስ አበባ ወጣቶች የቲያትርና የዘመናዊና የባህላዊ ውዝዋዜዎችን፣ ቲያትሮችን፣ ድራማቲክ የሆኑ ቲያትሮችን ለታዳሚዎች አቅርበዋል። አርበኞች አጼ ምኒልክና እቴጌ ጣይቱን አስቀድመው ሌሎች ክተት አዋጁን ሰምተው የተከተሉትን አዋጅ ተከታዮች ሲከተሉ በክብር እንግዶች ፊት ትርኢታቸውን አሳይተው አልፈዋል። አሁን ልታገኘ የሚፈታለኝ ያዛኩት ብዙ ሆኖ ሳለ አለቃዎች ማከታተላቸው ከይወጣለ ይህ ያለው ጉዳይ ሳልሰማ ይባከል ከጃንሆይ ከመቤቴ ከጌቶቼ ፊት የሰማውን አይገው እዛን በፊት ተናገርኩ ያለው አሰብኩት ይለም ሸ አቆለኝ ያለው ጉዳይ ንጉሥ አሰበ የቢደብረ ነው ናገዳባች የተደረገው ነው ለቀበል ጃንሆይ አሁን ወንድነቱን ያለሰቱ አሰበ ከምን አይሰጥ ደሚን የቢደብረ ማለት የቢደብረው ባራካችን ያረፈበት የወሰነ ደፍታለች ነገር ያለ ያለ ክብር መነቃ ጉዳይ ለታላቅ ሆነ ጣሊያን መንግስት መታገዝም አይችልም አይቀበልም። እናንተ ጋር ጦርነት ያውጃል። ጦርነት ባባኩል ጦርነት
ይጣልበታል፣ ሰብል አይታጨድበትም። ሂድ አንቶለኒ፣ የኔን የጣይቱ ሴትነት የአንተን ወንድነት በጦር ሜዳ ላይ እናያለን። ሂድ መንገዱን ጨርቅ ያርግልን። እግዚአብሔር በቸርነቱ ሀገሬን አስፍቶ ሕዝቤን ጠብቆ አኖረኝ። እንደ እግዚአብሔር ቸርነትም የምወዳትን ሀገር የምሳሳለትን ሕዝብ ገዛሁኝ። አሁን ግን ሞት ለሁሉም ነውና ለሀገሬ ክብር ስል መሞት ለሕይወቴ አልሳሳም። እግዚአብሔር እስካሁን አሳፍሮኝ አያውቅም፣ ለወደፊትም ያሳፍረኛል ብዬ በጭራሽ አልጠራጠርም። አሁን ግን አገር የሚያወድም ሃይማኖት የሚለውጥ ነጭ ጭባ ፋሽስት ከሰሜን አውሮፓ ጣሊያን ለሚስትህ ለልጅህ ስትል በጸሎትህ ተራዳኝ። ወስልተህ የቀረህ እንደሆን ግን ለዚህ ምሕረት የለኝም። ማርያምን አልምርህም። በሰሜን ኢትዮጵያ፣ በምስራቅ ኢትዮጵያ፣ በደቡብ ኢትዮጵያ፣ በምዕራብ ኢትዮጵያ የምትገኝ ኢትዮጵያውያን በጥቅምት ወር ወራይ ሉክተት ያልሰማ ስማ፣ የሰማ ያልሰማ ሰማ። አዋጅ አዋጅ አዋጅ! በሰሜንና በምስራቅ ያለ ስማ፣ ያልሰማውም አሰማ። አዋጅ አዋጅ አዋጅ! የደቡቡ ስማ፣ ለምዕራቡ አስተጋባ። ጦርና ስንቅና ትጥቅን አሰራጭተህ ተከተለኝ። ጎራውና 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 አራገሬን 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 ኢትዮጵያ ሀገሬን አበቃላት ሲሉ ኢትዮጵያ ሀገሬን አበቃላት ሲባል ተመልሳ ትምጣ ሆና እንደ ነበልባል። አራገሬን አራገሬን አራገሬን
የሰው ልካውቅም ባለጌና ውሻ አራገሬ ከአረንጓዴው ቢጫ ከቀዩ ሰንደቅ ስር መነሻው ከዚያ ነው አበሻ እንደ ንስር አራገሬ ሀገራችን ታሞ ተኝቷል ባልጋ ላይ ጠላት አረከሰው አይጎራው አረከሰው በሞት የገበየው ግባና ቀድሰው ጎራው ዘራፋካ ኪዘራ አድዋ ገዳይ ሆና ለቦና ወገራ ገዳይ ሜዳ ለሜዳ የበዝብዝ አሽከር የባለ ዘውዱ መማረክና መግደል ልማዱ እየወረደ ጃረር በረዶ እየነገሩት የወንድም መርዶ አገሩን ወዶ እድሜውን ጠልቶ አለገበየው ምኖር ተወልዶ ገበየው ቢቀር ተተካ ባልቻ መልክ አገላባጭ ብቻ ለብቻ እንደ በላታ ኧረ ወዱ ኧረ ጀግናው ኧረ መርዜውናማ ኧረ ጀግናውናማ ኧረ በርዘውናማ ኧረ በጠልታሌው ወረ ጀግናውናማ እንኳን ነካክተውን ጎበዝና ተየነክተውል በነገር ድሮም ተባይ በልቶን አልተኛንም ነበር ራግሬ ራገሬ አድዋ ላይ ቆሜ ስመለከት በሮቅ ጣሊያ ሲረገፍ እንደ ዛፍ ቅጠሉ ጣይቶ ብርሃኑ የሴቶቹ እንቁ የጠላት መውደቂያ መቃብር አወቁ ራግሬ ራገሬ ደርሰው ነካኩነን ጎበዝና ተየን እንደ ግባት ጎዘን ደርሰው ነካኩነን እንደ ግባት ጎዘን እነሱ ተጉዘው እኛን ቀሪ መስል ራግሬ ካቶን ነገር ራግሬ ዘራፋካ ኪዘራ ዘራፋካ ባገር
Thank you very much. Nice performance. እንግዲህ የአድዋ ዝግጅት ያማረ የተዋበ እጅግ የተሳካለት ፕሮግራም ነው ማለት ይቻላል። እንግዲህ እኛ ያለንበት ተሳክቷል። ሌሎቻችሁ ደግሞ ነፃ ሐሳባችሁን ይሄ ቢሆን ይሄ ቢጨመር የሚለውን ነገር ማለት ትችላላችሁ። ግን በበዓሉ ላይ ከተሰጡ ለምሳሌ በኢትዮጵያ አየር ኃይል ጀግናው ኢትዮጵያ አየር ኃይላችን በራሪ ወረቀት በትኗል። እንግዲህ በራሪ ወረቀቱ ይሄን ይመስላል። 130ኛ ዓመት የአድዋን የድል ቀን የሚያበስርና በጀርባውም ጽሑፍ ያለው ነው። አድዋ የአዳዲስ ሀገራዊ ድሎቻችን መሰረት የሚል ሌሎች ጽሑፎች አሉ። በ1888 ዓመተ ምህረት አያት ቅድመ አያቶቻችን የሚል ያው የአድዋን ድል የሚተርክ ይሄን ነው። የአርበኞች ምስል አለ። አባት አርበኞች እዚህ ጋር አለ። ሌላው ይሄ በራሪ ወረቀቶች ተዘጋጅተዋል። በነገራችን ላይ የውጭ ሀገር አታቾች የውጭ ሀገር መከላከያ መሪዎች መተው ነበረ በቦታው ባለማዕረጎች። ለነሱም በእንግሊዘኛና በአማርኛ ለሀገር ውስጥ ላለው በአማርኛ የተዘጋጀ በጀግና ኢትዮጵያ መከላከያ ሰራዊታችን የተዘጋጀ በራሪ ወረቀት የቀረበበት ነው። ሌላው እጅግ ውብ የሆነ የሚያምር ዓመታዊ መጽሔት መከታ መጽሔት የአድዋ ድልን
የውስጥ ላይ የሚተርክ የክቡር የኢፌድሪ ፊልድ ማርሻል ብርሃኑ ጁላ መልእክት እንዲሁም የክብርት ኢንጂነር አይሻ የመከላከያ ሚኒስትራችን መልእክት የተካተተበት አባት አርበኞች ገድል እንዲሁም እዚህ ላይ ያለውን ዑደት እንኳን ብናየው ምንድነው የሚለው አባት አርበኞች አሉ፣ ከዛ ህዳሴ አለ፣ አሁን ደግሞ ቀይ ባህር አለ፣ ቀጥሎ ደግሞ ነዳጅ አለና ይሄንን ራሱ መጽሔቱ በራሱ ኢትዮጵያ ወደፊት የምትሄድበትን ታሪክና ገድል የሚናገር ሆኖ አይቻለሁ። በአጠቃላይ መጽሔቱ የ52 ገጽ ያለው መጽሔት ነው። ይሄ ደግሞ ባለፈው አዋሳ ላይ እኛ እንደነበር ነው ተወደደም ተጠላም ተዘግቶብን አንኖርም የሚለው ነው። ይሄ ደግሞ የኛ ያው የገባንበት ቪአይፒ ካርዳችን ነው። እናመሰግናለን። በድጋሚ መልካም ቆይታ። እንኳን አደረሳችሁ።
ሬንጀር የለበሰ ወራት የሰጣችሁን በክብር እንቀበላቸው። አለቃ ኮሌጆቹ የኮማንዶ አየር መንገድና የልዩ ዘመቻዎች ዕዝ 65ኛ ዓመት የሆነውን ሁኔታ አክብረዋል። ፐርፎርማንሱን አቅሙና ኃይሉን አሳይቷል። Commando and airborne units are Special Operations Command. ከእነሱ ቀጥሎ ደግሞ ባለደረጃዎቹ የምድር ኃይላችን ነው የመጣ ነው። ምድር ኃይል Now marching in formation with their group bearings are the members of the ground forces. ምድር ኃይል ጋራ ሸንተረሩ እየተነጠቀ ኢትዮጵያ ያስፈልጋል። ምድር ኃይል ደግሞ የባህር ኃይላችን Now passing before the Somalia is the Ethiopian Navy. ከባህር ቀጥሎ የምታያቸው እና ወደፊት አይነት አለባበስ ያላቸው አየር ኃይላችን ቀደም ሲል ሄሊኮፕተር ላይ የበተነው ሰማይና አየር ኃይል And now passing before the guest of honor is the Ethiopian Air Force. ከእነሱ ቀጥሎ የፌደራል ፖሊስ አባላት ናቸው። የፌደራል ፖሊስ ደማላሽ ገብረ ሚካኤል ባህላችን ስለተገኘ እናመሰግናለን። ነው ፌደራል ፖሊስ Now passing before the guest of honor is the Ethiopian Federal Police. We're honored to have Commissioner General Dabanash ገብረ ሚካኤል. አሁን የመጡ ያሉት ደግሞ ብሔራዊ አቀባበል የሚያደርጉ የኢትዮጵያን ከፍታና ስነ ስርዓት የሚያሳዩ የመከላከያ የክብር ዘቦች ናቸው። ልዩዋለ ማለት And now passing before the guest of honor are the ceremonial honor guards. እነሱን ተመሳቸው የሚታወቁ ከጣና መሰረቶች የመከላከያ ማርሽ ይባላል። And now in the final round, the defense marching band. መልካም እንግዲህ አድማጭ ተመልካቾቻችን ያው የአድዋ ዝግጅት ላይ ተሳተፍነ ብዙውን የማርሽ ባንዱን የኦርኬስትራውን የባህላዊውን የአባት አርበኞቹን አጠቃላይ ሁሉንም ካሳየናችሁ ደግሞ ምን አበይት መልእክቶች ተላልፈዋል የሚለውን ደግሞ በተከታዩ ከኢፌድሪ ከክቡር የጦር ኃይሎች ኢታማጆር ሹም የጥቁር አንበሳ ሜዳይ ተሸላሚ ጀግናው የኢፌድሪ ፊልድ ማርሻል ብርሃኑ ጁላ በነገራችን ላይ ፊልድ ማርሻል ብርሃኑ ጁላ ማለት ጀግና የኢትዮጵያ ጀግና ወታደር ናቸው። ዳግም ገበየሁ ዳግም ባልቻ ናቸው። ምክንያቱም ይህንን ትውልድ የሚመጥን ሰራዊት ገንብተዋል እየመሩት ነው።
በቃ አጼ ምኒልክ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከሆኑ አሁን ያሉት የኢፌድሪ ጦር ኃይሎች ኢታማጆር ሹም የጥቁር አንበሳ ሜዳይ ተሸላሚ ፊልድ ማርሻል ብርሃኑ ጁላ ማለት ደግሞ ባልቻ ናቸው። ባልቻ ነው የምንላቸው። ምክንያቱም እንደ ባልቻ ድል ቁርሳቸው ነው። ኢትዮጵያን አፈርሳለሁ ብሎ የመጣውን አካል አከርካሪውን ሰብሮ የመለሰ ሸኔ ቢባል ጽንፈኛ ቢባል አከርካሪውን እየሰበረ የመለሰ ጀግና ማርሻል ናቸውና ለክቡር ፊልድ ማርሻል እጅግ ክብርም ስላለኝ ነው። በዚህ አጋጣሚ መግለጽም ስላለብኝ ነው። ለሳቸው ነግራቸዋለሁ። መላ ኢትዮጵያ ሕዝብ እንዲያውቅ ነው። በጣም ጀግና ብልህ አርቆ አሳቢ አባት ናቸው። ለዚህ ልናከብራቸው ይገባል። የእሳቸውን መልእክት እንከታተላለን። እሳቸው መልእክት አለ። እሳቸው የጋበዟቸው ክቡር የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ ናቸው። ያው እንደ ፕሮቶኮላቸውን ባይሆን ደግሞ ኢንጂነር አይሻ የኢፌድሪ መከላከያ ሚኒስተር እንዲሁም ደግሞ የአዲስ አበባ ከተማ ከንቲባ አዳነች አበቤ በአደባባዩ ላይ መልእክት አስተላልፈዋል። የሁሉንም መልእክት ለዚህ ፕሮግራም በሚመጥን ልክ ማለት በሚመጥን ስል ሰዓታችንን ማለት ነው ልክ የምናቀርብ ይሆናል። መልእክታቸውን እንከታተል። ክቡር አቶ ታዬ አጽቀሥላሴ የኢፌድሪ ፕሬዝዳንት፣ የተከበሩ አቶ ታገሰ ጫፎ የኢፌድሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘው ተሻገር የኢፌድሪ የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ክብርት ኢንጂነር አይሻ መሐመድ የመከላከያ ሚኒስቴር ሚኒስትር፣ ክቡራን የቀድሞ የኢፌድሪ ፕሬዝዳንቶች ዶክተር ሙላቱ ተሾመ፣ ወይዘሮ ሳህለወርቅ ዘውዴ፣ ክቡር አቶ ኃይለማርያም የቀድሞ የኢፌድሪ ጠቅላይ ሚኒስትር፣ ክብርት ሳላማ ሀዲድ የአፍሪካ ህብረት ምክትል ሊቀመንበር፣ ክቡራን የአፍሪካና የወዳጅ አገራት የመከላከያ ሚኒስትሮችና ተወካዮች፣ የተከበራችሁ አምባሳደሮችና ወታደራዊ አታቼዎች፣ ክቡር ጀነራል ሳሞራ ዮኑስ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ የተከበሩ ልጅ ዳንኤል ጆቴ የጥንታዊት ኢትዮጵያ አርበኞች ማህበር ፕሬዝዳንት፣ ክቡራን ጀነራሎች፣ ከፍተኛ የጦር መኮንኖች እና የአድዋ የጀግንነት ታሪክ ወራሽ የሆናችሁ የኢትዮጵያ መከላከያ ሰራዊት አርበኞች፣ ክቡራን የጸጥታና ደህንነት ተቋማት አመራሮችና አባላት፣ የተከበራችሁ የመከላከያ የክብር አባላት፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎችና አባገዳዎች፣ በዚህ በዓል ላይ ለመታደም ጥሪ የተደረገላችሁ እንግዶች፣ የአድዋ ድል ባለቤት የሆናችሁ መላው የኢትዮጵያና የአዲስ አበባ ከተማ ነዋሪዎች፣ ክቡራትና ክቡራን፣ በቅድሚያ ከኢትዮጵያውያን አልፎ መላውን ጥቁር ሕዝብ ላኮራውና ጭቁን ሕዝቦችን ለነጻነት ትግል ላነቃቃው 130ኛ ዓመት ታላቁ የአድዋ ድል በዓል እንኳን አደረሳችሁ፣ እንኳን አደረሰን ማለት እፈልጋለሁ። የአድዋ ድል ባርነትን በመጠየፍ በባዕድ ላለመገዛት፣ ሉዓላዊነትንና ነጻነትን ላለማስነካት ኢትዮጵያውያን በጀግንነት ባልበገሬነትና በአንድነት ቆመው በጽናት በመዋጋት ቅኝ ገዢዎችን አሸንፈው አገራቸውን ያዳኑበት የጸረ ቅኝ ግዛት ትግል ድል የተመዘገበበት 130ኛ ዓመት የድል በዓል ነው። የቅኝ ግዛት ቀንበር ከጥቁር ሕዝቦች ላይ እንዲሰባበር መንገድ የከፈተ የጥቁር ሕዝቦች የተጋድሎ ታሪክ ነው። ጥቁር ሕዝቦች ታሪክ መስራት የማይችሉ ናቸው የሚለውን የፋሽስቶች አስተሳሰብ የሰበረ ኃያል ቀን ነው። ጠላት የኢንዱስትሪ አብዮት ያፈራቸውን የሜካናይዝድ እና አውቶማቲክ የጦር መሳሪያዎችን አሰልፎ ኢትዮጵያውያንን በወረረ ጊዜ ኢትዮጵያውያን በፈረሳቸው፣ በጦርና ጋሻቸው፣ በተወሰነው ኋላቀር ጠመንጃቸው፣ በዋናነት ደግሞ ባልበገርም ባይ ወኔያቸው ጠላትን ያሳፈሩበት የዝክረ ሰማዕታት ዕለት ነው። የኢትዮጵያ አርበኞች ከጠላት በተማረከ ጦር መሳሪያ አገራቸውን ከቅኝ ገዢ ኃይሎች ያዳኑበት
የጸረ ቅኝ ግዛት ትግል ያስገኘው ድል ነው። አድዋ ላይ የተሸነፈው ቅኝ ገዢ የአድዋ ሽንፈት አልዋጥ ብሎት ጦር መሳሪያውን አሻሽሎ ከሰማይ ቦምብ የሚጥሉ መርዝ ጭስ ቁልቁል ወርውረው ሕይወት የሚጨርሱ የሰማይ በራሪ ነገሮችን ጨምሮ በ1928 ዓ.ም እንደገና የአድዋን ሽንፈት ለመበቀል በድጋሚ በመጣ ጊዜ በዘመናዊ ትጥቅ ልዩነት ለጊዜው ድል የቀናው ቢመስልም አርበኞቻችን 5 ዓመት ሙሉ ወደ ዱር ገደሉ ገብተው በሽምቅ ውጊያ ጠላትን እረፍትና መፈናፈኛ በማሳጣት አገራችን ለሁለተኛ ጊዜ የገጠማትን የቅኝ ገዢዎችን ጦርነት በአርበኞቻችን መክተው አገር አድነዋል። አንድ ማስተዋል ያለብን ነገር አለ። የኢጣሊያ ሕዝብ የሮም ስልጣኔ ታሪክ ባለቤት የኢትዮጵያ ወዳጅ የሆነና የኢትዮጵያን ጉድለቶች በመሙላት ሲያግዘን የነበረና አሁንም እያገዘን ያለ ደግና የሰለጠነ ሕዝብ ነው። በአድዋ ድል የተሸነፈው የኢጣሊያ ፋሽስት ገዢ መደብ እንጂ ኢጣሊያና የጣሊያን ሕዝብ አይደለም። ስንናገር ሕዝብንና ፋሽዝምን ለይተን መሆን ይኖርበታል። የኢትዮጵያ ጀግኖች የማይበገሩ ከሕዝባችን የአርበኝነት ታሪክ ቅብብሎሽ የተፈጠሩ የቀድሞ ትውልድ ወራሾች ናቸው። አርበኝነት፣ ጀግንነትና በራስ የመተማመን ባህላችን ከአድዋ ድል በፊት የነበረ በአድዋ ድል የተደገመ እስከ ዛሬ የተላለፈልን ታሪካችን ነው። በዚህ የአድዋ መታሰቢያ በዓል ዙሪያ ሐውልቶቻቸውና ምስላቸው ቆሞ የሚታያቸው ጀግና የጦር መሪዎች በደማቸውና በአጥንታቸው አገር ያስረከቡን ወላጆቻችን ናቸው። እኛ የመከላከያ ሰራዊት መሪዎችና አባሎች የእነዚህን ታላላቅ አርበኞች የአገር ፍቅር ስሜት በመውረስ አገር ለማስቀጠል እየታገልን ያለን የኢትዮጵያ ውድ ልጆች ነን። ውድ ኢትዮጵያውያን፣ ውድ ወገኖቼ፣ አርበኛ አባቶቻችን ግንባራቸውን ለጥይት ሰጥተው አድዋ ላይ እየተዋደቁ በነበረበት ጦርነትና በ5 ዓመቱ የአርበኝነት ትግል ጊዜ ኢትዮጵያን ያላገዙና አገርንና ሕዝብን በመካድ ከጠላት የተደራደሩ ጠላትን እየመሩ አርበኞቻችንን ሲያስመቱ የነበሩ ወገኖች እንደነበሩ ታሪክ ያውቃቸዋል። የኢትዮጵያ ሕዝብ ገላጭ የሆነው የአርበኝነት ታሪካችንን ለማራከስ ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። የአድዋ ድል ሕዝባችንን ብቻ ሳይሆን ባንዳዎችንም ነፃ ያወጣ ድል ነው። ነገር ግን ባንዳው የሰራውን ጥቁር ታሪክ ማድበስበስ አንችልም። የክህደታቸውንና የባንዳነታቸውን ታሪክ ለልጆቻችን በመናገር አርበኛን የሚያጀግን ባንዳውን የሚጠየፍ ትውልድ ልንገነባ ይገባል። ካልሆነ ግን ገመናችንን ለመሸፈን ተብሎ እውነታው ካልተገለጸ ባንዳነት ዓይኑን በጨው ታጥቦ አደባባይ ይወጣና አርበኛ የማህበረሰብ ግንባታ አደጋን ላይ ይጥላል። አርበኛንና ቅጥረኛን መለየት የማይችል ትውልድ ይፈጠርና አገራችንን ለማዳከም ከሚፈልጉ ጠላቶች ጋር እየተሞዳሞደ ባንዳነትን መተዳደሪያ ማድረግ ነውርነቱ ይጠፋል። በዛ ክፉ ጊዜ በጋራ የቆመ አርበኛ ዜጋ እንደነበረ ሁሉ አገሪቷን በመካድ ከጠላት የተሰለፈው ባንዳ ዛሬም ርዝራዡ እየቀጠለ ከታሪካዊ ጠላቶቻችን ጋር ተሰልፎ ብሔራዊ ጥቅማችንን ለመሸጥ ተስማምቶ አባይ እንዳይገደብ፣ ባህር በር እንዳናገኝ፣ ልማት እንዳይመጣ ለማድረግ እየሰራብን ካለው ጠላት ጋር ወግነው ኢትዮጵያን የማፈራረስ ተልዕኮ ተቀብለው እየሰሩ ያሉ የዘመኑ ባንዳዎች አሉ። ኢትዮጵያንን እያገቱ
መምህራኖችን፣ ሐኪሞችን፣ ተማሪዎችን በመግደል ትምህርት ቤት የሚያዘጉ ህዳሴ ግድብን ጨምሮ የልማት ፕሮጀክቶቻችንን ለማፈረስ የተላኩ አንዳንዱንም ያፈራረሱ ባለሀብቱ ከመንደር ያሰደዱ እናቶችና ታዳጊ ኮረዳዎችን እየደፈሩ ትግል እየታገልን ነው የሚሉ የማህበረሰብ ዝቃጮች በብዛት ተፈልፍለው አገር በማዳከም ካልቻሉ ለማፍረስ እየተረባረቡ ይገኛሉ። አንድ የተሻገርነውን አደጋ ልንገራችሁ። የ2010 ዓመተ ምህረት ለውጥ ከመጣ በኋላ የህዳሴ ግድብ ግንባታ መፋጠን ሲጀምር የመጀመሪያው የውሃ ሙሌት ጭምጭምታ ወሬ ሲሰማ ታሪካዊ ጠላቶቻችንና ባንዳዎች ግንባር ፈጥረው በአንድ ጊዜ 15,000 የሰለጠነና የታጠቀ ኃይል ከአገር ውጭ አሰልጥነው ህዳሴ ግድብ ላይ በመልቀቅ ልማቱን ለማደናቀፍ ተረባረቡ። እኛ የህዳሴ ልጆች ደግሞ አሸንፈን ህዳሴ ግድብን አስቀጠል ነው። ዛሬ የህዳሴ ግድብ ተጠናቆና ተመርቆ እነሆ ኤሌክትሪክ እየሰጠ ይገኛል። ከአማራ ከኦሮሞና ከትግራይ ጥያቄ በስተጀርባ ሆነው ድጎማ እየሰጡና እያስታጠቁ እንድንገዳደል እንድንዳከም እየሰሩ ባሉት በዚህ 5-6 ዓመታት ባንመክታቸው ኖሮ ኢትዮጵያውያን አሁን ባለችበት ቁመና አናገኛትም ነበረ። ባንዳው ግን ዛሬም ከጠላት ተሰልፎ የአድዋን ልጆች እየወጋ ነው። እነዚህ ተዋጊዎች ለህዝብ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡላት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው። የብሔር ጥያቄ፣ የኢኮኖሚና የዲሞክራሲ ጥያቄ ካለ የአገር አጥርና የሉዓላዊነት ምሽግ የሆነውን የአገር መከላከያ ሰራዊት በመውጋትና ማፍረስ ሳያስፈልግ መታገል በማንኛውም አገር የተለመደ የፖለቲካ ትግል ልምድና ስርዓት ነው። ከባዕዳን ጠላት ጋር ተሰልፎ የገዛ አገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም። የሩቅና የቅርብ ጠላቶቻችን ማርክሲዝም ሌኒዝም ርዕዮተ ዓለም እያሉ የብሔር ጭቆና እና የዲሞክራሲ መብት እያሉ ከፋፋይ አጀንዳ እየሰጡን ረጅም ዓመታት ሲያዋጉን ግዛት አስገንጥለን ባህር በር አስወስደን የነበርንበት የውድቀት ታሪክ እያለን ከውድቀቱ ሳንማር ጠላት በተመሳሳይ ዘዴ ሲመጣብን የማይገባን ከሆነ ከራሱ ያልተማረ ከማንም ሊማር አይችልም። የኢትዮጵያ ሕዝብ በታሪካዊና በወቅታዊ ጠላት ድብቅ ዓላማ ስር በመውደቅ አገሩን ላለመጉዳት እያስተዋለ ከስሜት ነፃ የሆነ አገሩን በእውቀትና በብልሃት መግራት ለልጆቹ ማቆየት ይገባዋል። ክቡራን ወገኖቼ፣ አገርን ከጥቃት መከላከል የኩራት ሁሉ ምንጭ ነው። ሀገርን ለማስከበር በአንድነት መቆምና በሉዓላዊነት ላይ የተሰነዘረ ጥቃትን መመከት አርበኝነት ነው። እኛ የአባቶቻችን ልጆች ነን። አባቶቻችን ታጥቀው በአርበኝነት ከጠላት ከተዋደቁት በተጨማሪ ያልታጠቁና በእጃቸው መጽሐፍ ቅዱስ ይዘው ጠላትን እምቢ በማለት ግንባራቸው ለጥይት የሰጡ እንደነ አቡነ ጴጥሮስ ያሉ አርበኛ የሃይማኖት አባት ልጆች ነን። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። የህዝባችንን አሰላለፍ በእውቀትና በንቃት መሆን አለበት። በአደናጋሪ ብልጣብልጥ የባንዳ ስብከት የተደናገረ ዜጋ በምህረትና ይቅርታ እንመልሰው።
ባንዳነት የተፈጥሮ ስራ የሆነውን ግን እንደ ማንኛውም ጠላት ሁሉ ታግለን አሸንፈን አገራችንን እናስቀጥል። በቀደመ ታሪካችን ባንዳዎች በተገኙ ጊዜ በማህበረሰባችን ውስጥ ውግዘት ይደርስባቸዋል። ከማህበራዊ ትስስር በማግለል ጋብቻ ይከለከላሉ። በግጥምና በዘፈን ነውርነታቸው እየተገለጠ በየሄዱበት የሚሸማቀቁበት ቅጣት ይከናወን ነበር። በጦር አዛዦችና በገዢዎች የሚደርስባቸው ቅጣትም እስከ ሞት የሚደርስ እንደነበር ይነገራል። በአድዋ ጦርነት ወቅት የተገኙ ከሃዲዎች ላይም ከባድ ቅጣት መፈጸሙን የሚገልጹ የታሪክ ማስረጃዎች አሉ። ለምሳሌ አጼ ምኒልክ በምርኮ የያዙትን የኢጣሊያ ወታደሮችና የጦር አዛዦች በእንክብካቤ ይዘው ወደ ሀገራቸው እንዲሸኙ ሲያደርጉ፣ በባንዳዎች ላይ ግን ከፍተኛ ቅጣት እንዲፈጸም አዘዋል። ባንዳነት በታሪካችን በዚህ ደረጃ የሚያሳፍር የሚያስቀጣና በማህበረሰቡ ዘንድም መገለልን የሚያስከትል አንገት የሚያስደፋ ነበር ድሮ። በዚህ በእኛ ዘመን ግን ባንዳነት ከሀገር ብሔራዊ ጥቅም በልጦ ቆሞ እየተራመደ ይገኛል። ለጠላት ተቀጥሮ መስራት ነውርነቱ ጠፍቷል። ታሪካዊ ጠላቶቻችን በቀጥታ ጦርነት ገጥመው እንደማያሸንፉን ስለተረዱ ባንዳዎችን ቀጥረው የገዛ ሀገራቸውን እንደወጉላቸው አድርገዋል። አንድ ላይ ስንቆም እንደማንበገር በአድዋ ጦርነት ካስመዘገብነው ድልና በተከታታይ በወረራ ምከታ ታሪካችን ያከናነምናቸውን ሽንፈት ስለተገነዘቡ ራሳቸው አይመጡም። ሰበብ እየፈጠረ መሸፈት ለፈለገ የውስጣችን እንክርዳድ ግን የሚዲያ ፕላትፎርም እየፈጠሩ እያስታጠቁና ገንዘብ እየከፈሉ እርስ በርሳችን ሊያባሉን ተግተው እየሰሩ ይገኛሉ። ባለሀብት ነን የሚሉ ኢትዮጵያዊ ደላላዎችን እየላኩ ጸረ ኢትዮጵያ እንዲደልሉ ያሰማራሉ። ሰላማችንን የማደፍረስና አገር የማፍረስ ተልዕኮ አንግበው ቢንቀሳቀሱም ውስጣዊ አንድነቱ እንደ አድዋ ዘመን አርበኞች የጠነከረው በዘመናዊ ትጥቅና አደረጃጀት የተገነባውና እየተገነባ ያለውን የኢትዮጵያ መከላከያ ሰራዊት መነቅነቅ አልቻሉም። ሰራዊታችን ጠላት የገባበት እየገባ በመቅጣት የላኪና የተላላኪን ህልም እያመከነ መጥቷል። ኢትዮጵያን እናፈራርሳለን ብለው ብዙ ቀጠሮ ቢዙላትም አገራችን ከመፍረስ ይልቅ ከፍታዋ እየጨመረ ይገኛል። በዚህም ጠላቶቻችን እና ተላላኪዎች ባንዳዎች በጣም ተናደዋል። ኢትዮጵያ ከዛሬ 130 ዓመት በፊት አድዋ ላይ የቀኝ ገዢዎችን ወረራ መክታ በመላው ዓለም ስሟ ከፍ ብሎ ተጠርቷል። እኛም ልጆቿ በአድዋ ድል ውጤት ክብር አግኝተን የአድዋን ፈለግ ተከትለን አገር እየጠበቅን ነው። በዘመን ቅብብሎሽ የጀግኖች አገርና የአኩሪ ታሪክ ባለቤት የሆነችውን አገር እንደተረከምነው ሁሉ ህዝቦቿንና ሀብቶቿን እንዳለ ለወጣቱ ትውልድ እናስረክባለን። እኛም ልጆች ወልደናል። አገራችን ለልጆቻችን ለማስተላለፍ እየታገልን እንገኛለን። ህዝባችን ከመከላከያ ጋር ይቁም ስንል የዛሬ 130 ዓመት ከአድዋ አርበኞች ጋር ቆሞ አገር እንዳዳነው ሁሉ ከዛሬው አርበኛ ጋር በመቆም አገርህን ጠብቅ ማለታችን ነው። ካልሆነ ግን ዋጋ የሚያስከፍለው አገርንና ህዝብን ነው። የባንዳ ዋጋ አገርና ህዝብ አይደለም፣ ሆኖም አያውቅም። የአድዋ ድልን ስናስብ ውስጣችን በኩራት እየተሞላ በከፍተኛ በራስ የመተማመንና የአሸናፊነት ስሜት እንድንራመድ አድርጎናል። የአድዋ ድል የተጋድሎ ታሪክ ኢትዮጵያ ከጠላቶችና ከሃዲዎች ከሚቃጣባት ጥቃት ተከላክለንና ብሔራዊ ጥቅሞቿን አስከብረን ይችን ህብረ ብሔራዊት የብዙሃን አገር
ወደ ላቀ ደረጃ ለማሸጋገር እንድንሰራ ብርታትና የሞራል ምንጭ የሆነን የአድዋ ድል ነው። አድዋ የመላው ሕዝባችን ኩራት፣ የሞራል ምንጭና ከትውልድ ወደ ትውልድ የሚተላለፍ የጥንካሬያችን ማሳያ ገድላችን ነው። እኛ ኢትዮጵያውያን በተከፋፈልን ጊዜ ለውድቀትና ውድመት የተዳረግንበት ጊዜዎች አሉ። በአንድነት በቆምንባቸው ጊዜያት ደግሞ ጠላትን ድል አድርገን ደማቅ ታሪክ የጻፍንባቸው ጊዜያቶች አሉ። መላው አፍሪካና ላቲን ሁሉ ለእኛ ክብር እየሰጠ ያለው ሕዝባችንና አርበኞቻችን አድዋ ላይ ለነጻነት ትግል በከፈሉት ዋጋ ያስገኘነው ክብር ነው። ማንኛውም የመብት ጥያቄ ያለው ዜጋ ጥያቄውን መጠየቅ ያለበት አገርን ሳይጎዳ መሆን አለበት። ጠላት ባንዳ ገዝቶ በእኛ ጥያቄ ውስጥ እንዲደበቅ መፈቀድ የለበትም። የቤታችንን አመል መምራትና መግራት ተስኖን ለታሪካዊና ወቅታዊ ጠላቶቻችን ክፍተትና ቀዳዳ መፍጠር ውድቀታችንን ያፋጥነዋል። በሕዝብ ጥያቄ ውስጥ ጠላት የቀጠራቸውን ባንዳ ያስገቡ ቁጥራቸው የማይናቅ አገሮች ፈርሰው ምነው እግሬን በቆረጠው እያሉ ነው። ጸጸታቸው ሊታደጋቸው አልቻለም። ከሞኝ ደጃፍ ሞፈር ይቆረጣል። ከደጃፋችን ከሞፈር በላይ የሆነ ብሔራዊ ጥቅማችንን በራሳችን አመል ተጠቅመው ሊቆርጡ ያሰፈሰፉ አሉ። ራሱን ለማስደፈር ከአፍራሹ ጋር የሚሰራ ሰው፣ ሰውኛ ባህሪ የጎደለ ሰው አለ። እንቅፋቱን አንተን እስኪመታህ አትጠብቅ። ቀድሞ እንቅፋቱ ከመታው ጎረቤትህ ወይም ባልንጀራህ ተማር። ዕውቀትና ብልሃት ማለት ከራስህና ከሌላው ተሞክሮ መማር ማለት ነው። እንኳን ለ130ኛ ዓመት የአድዋ ድል ቀን አደረሳችሁ። የኢትዮጵያ ከፍታ አይቀርም። ኢትዮጵያ ታሸንፋለች። እናመሰግናለን። ክቡራትና ክቡራን የበዓሉ ታዳሚዎች፣ ውድ ኢትዮጵያውያን፣ ከሁሉ አስቀድሜ የታላቁን የአድዋ ድል 130ኛ ዓመት በዓል ለማክበር እና ይህንን ንግግር ለማድረግ በመካከላችሁ በመገኘቴ የተሰማኝን ደስታ ለመግለጽ እወዳለሁ። እንኳን አደረሰን፣ እንኳን አደረሳችሁም እላለሁ። የአድዋ ድል ለአፍሪካና ለመላው ጥቁር ሕዝብ የነጻነት ጎህ የፈነጠቀ የሰብአዊ ክብርና ሞገስ ያጎናጸፈ የኢትዮጵያውያንን ሁልቆ መሳፍርት ጀግንነት በዓለም አደባባይ ያበሰረ ታሪካዊ ገድል ነው። ይህ ድል የወንዶች ጀግኖች ውሎ ብቻ ሳይሆን ይልቁንም ኢትዮጵያዊት ሴቶች የፖለቲካ መላ እና ብርቱነት፣ ስትራቴጂካዊ መሪነትና የአገር ፍቅር ጽናት ለዓለም የገለጠ የታሪክ ምዕራፍ ነው። ባለፈው ዓመት የአድዋን 129ኛ በዓል ስናከብር የድሉ ምንጭና መሰረት የሆነውን ሐሳቡን በጥልቀት መመርመር ችለን ነበር። በዓለም አቀፍ ደረጃም ድሉ ምን ያህል ትጉህ የሆነ የእውቀት ኃይልና የሐሳብ ሙግት መነሻ እንደነበር ተመልክተናል። ዘንድሮ ይህንን ታላቅ በዓል ስናከብር አድዋ ከሐሳብ ምንጭነቱ ባሻገር የሳቤ ጉልበቱ ለኢትዮጵያዊ ብሔራዊ ጥቅም ያለውንና ከፍ ያለ ፋይዳ ወይም ስትራቴጂክ ኢምፔራቲቭ በማመላከት ጭምር ነው። ይህም ብቻ አይደለም። የአድዋ ጀግንነት ለኢትዮጵያ የፖለቲካና ዲሞክራሲ ልምምድ ፖለቲካል ዲስፔንሴሽን እና እንደ ዋነኛ መተለሚያና መቃኛ ሊያገለግል እንደሚገባ በማመን ጭምር ነው። ውድ ኢትዮጵያውያን፣ የአድዋ አስተምሮት ኢትዮጵያዊነትን ሲያገዝፍ የቡድን እሳቤን በአግባቡ ከርክሞ የሚይዝ ነው።
አድዋ አጉራጠን ፖለቲካን ይጠየፋል። ጠባጫሪዎችንና መከፋፈልን ልማድና ጉርስ ያደረጉትን ያጨምታል። ሌብነትን፣ ውስልትናና ሀኬትን ይንቃል። የዘመኑ አድዋ አረዳድም ቁልፉ ጉዳይ ይሄ ነው። አድዋ ለፖለቲካ አስተምህሮአችን የሚሰጠን ትልቅ ትምህርት ምንጊዜም የግጭትን ግለት ለሚሹ የጦርነት ትርከት ብቻ ባፋቸው ለሚላወስና ሰላምን በመዝገበ ልቦናቸው ላልከተቡ ወገኖች ሁሉ ግብረ ገብነትን የሚያስተምር ታላቅ መካነ ዕውቀት መሆኑን ነው። አድዋን ስናስብ በአእምሯችን የሚመላለሰው ጀግንነት ነው። ጀግንነት ደግሞ ሰላምን ማጽናት፣ ሕዝብን መጥቀምና አገርን ማበልጸግ ነው። ስለሆነም የዘመናችን ጀግና የነውጥ ጩኸትን የሚዋጅ ሳይሆን ወይም የሚያሰማ ሳይሆን የአገር ፍቅር፣ የመቻቻል፣ የእውቀት፣ የጥበብና አብሮ የማደግ ድምፅን የሚያጎላ ነው። የጭቁን ህዝቦች የትንሣኤ ብስራትና የሰው ልጅ ለማንነቱና ለሉዓላዊነቱ የከፈለው ወደር የለሽ መስዋዕትነት የድል አክሊል የደፋበት የታሪክ ማማ ነው። ይህንን ታላቅ በዓል ይበልጥ ልዩና ታሪካዊ የሚያደርገው በአህጉራዊውና የመከላከያ ሚኒስትሮች ስብሰባ ላይ ለመታደም የመጣችሁ የአፍሪካ ሀገራት የመከላከያ ሚኒስትሮች፣ ጀነራል መኮንኖችና ከሌሎች ወዳጅ ሀገራት በዓሉን ለመታደም የመጣችሁ በዚህ ስፍራ የተገኛችሁ ደስታችንን መጋራታችሁ ነው። የእናንተ እዚህ መገኘት የአድዋ ድል የኢትዮጵያ ብቻ ሳይሆን የመላው ዓለም የጋራ ቅርስ መሆኑን በተግባር የምናረጋግጥበት ነው። ትላንት አባቶቻችን ለነጻነት በአንድነት እንደቆሙት ሁሉ ዛሬ እናንተ የዓላማችንና የአህጉራችን የሰላም ዘቦች በዚህ የኩራት አደባባይ አብራችሁን መቆማችሁ ለዘመናት የጸናውን አፍሪካዊ ወንድማማችነት፣ ዓለም አቀፋዊ ወዳጅነትና የጋራ የመከላከል ትስስራችንን ዳግም ያደሰ ታላቅ ኩራት ነው። የነጻነት ቀንዲል የአንድነትና የነጻነት ተምሳሌት የሆነ ታላቅ የጀግንነት ታሪክ ነው። ዛሬም ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል ስናከብረው ካለፈው የጀግንነት ታሪክ ተምረን ለነገው የሀገራችን ብልጽግና ቃል በመግባት ነው። ክቡር ፕሬዝዳንት፣ ክቡራን እንግዶች፣ የአድዋ ድል ያስተማረን ትልቁ ቁም ነገር ኢትዮጵያውያን በውስጣዊ ጉዳዮቻችን ምንም እንኳን የተለያዩ ልዩነቶች ቢኖሩንም በሀገር ሉዓላዊነትና በብሔራዊ ክብር ሳንለያይ በጋራ ልንቆም እንደሚገባ ነው። የአድዋ ጀግኖች ልዩነቶቻቸውን እንዲሁም ቅሬታዎቻቸውን ወደ ጎን ትተው በአንድነት ሆነው በደምና በአጥንታቸው ኢትዮጵያን የማትደፈር ሀገር አድርገው አጽንተው አቁመዋታል። በዚህም ክብር አስረክበውናል። ዛሬም እኛ የዚህ ዘመን ትውልድ በተለይም ወጣቱ ይህንን የጀግንነት መንፈስ ተላብሶ ልዩነቱን በሰለጠነ መንገድ በውይይት እየፈታ ለብሔራዊ ጥቅምና ለሀገር ክብር በጋራ ዘብ የመቆም ታሪካዊ ኃላፊነት እንዳለበት ማስተዋል ይገባል።
አጠቃላይ በዛሬው ዕለት እጅግ የሚያኮራ እጅግ ደማቅ የሆነ ዝግጅት ቀርቧል። ወጣቶቹም ቆንጆ ነበሩ፣ ወታደሮቹም ያቀረቡት እንዲሁም ኦርኬስትራ ባንዱ በተለይ ቀይ ባህር የሚለው ሙዚቃ አለ። እሱን እንጋብዛችኋለን። ከዚህ ከቀጥታ ካገዛው ከመድረክ የቀረጽነው ሙዚቃ አለ። እሱን የኦርኬስትራ ባንዱን እንጋብዛችኋለን። የማርች ባንዱን አጠቃላይ መሸጋገሪያዎችን እንዲሁም ትርኢቶችን በሙሉ እነሱ አሉ። እነሱንም እንግዲህ እየታደማችሁልን የዛሬ የካቲት 23 ቀን 2018 ዓመተ ምህረት የአድዋ የድል ቀን ክብረ በዓል በዚህ መልኩ ተጠናቋል። ሳምንት በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያል መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። ሰላም ቆዩን።